ሰላም ጤና ይስጥልኝ ተመልካቾቻችን ከፕራይም ሚዲያ የሚቀርብላችሁን የሰዓቱን መረጃዎች ይዘን ቀርበናል። ከሰዓቱ መረጃዎች ጋር ታደሰ ታምራት ነኝ። የጠቅላይ ሚኒስትር ጽህፈት ቤት በተለያዩ ጉዳዮች ላይ ከህብረተሰቡ ለተነሱ ጥያቄዎች የሥራ ኃላፊዎች ምላሽ እንደሚያቀርቡ አስታወቀ። የጠቅላይ ሚኒስትር ጽህፈት ቤት ከተለያዩ ጉዳዮች ላይ ከህብረተሰቡ ለተነሱ ጥያቄዎች የሥራ ኃላፊዎች የሰጡት ምላሽ በዚህ ሳምንት እንደሚያቀርብ አስታውቋል። ጽህፈት ቤቱ መጋቢት 1 2017 ዓ.ም በትምህርት፣ በጤና፣ በኢኮኖሚ ጉዳዮች፣ በሌሎች አምራች ዘርፎች ህብረተሰቡ ያሉትን ጥያቄዎችና ማብራሪያ የሚሹ ጉዳዮችን እንደሚያቀርብ በማህበራዊ ትስስሩ ገጹ መጠየቁ ይታወሳል። በዚህ መሰረት ጽህፈት ቤቱ የሚመለከታቸው የሥራ ኃላፊዎች በጉዳዮች ላይ የሰጡትን ምላሽና ማብራሪያ በዚህ ሳምንት እንደሚያቀርብ ገልጸዋል። ከተለያዩ ሀገራት ለመጡ ስደተኞች የኢፍጣር መርሃ ግብር ተካሄደ። በብሔራዊ ቤተ መንግስት በተደረገው ሁለተኛው የኢፍጣር ምሽት ከተለያዩ ሀገራት የመጡ 200 የሚሆኑ ስደተኞችም ተስተናግደዋል። የኢፍጣሩ ተሳታፊዎችም የታደሰውን ብሔራዊ ቤተ መንግስት ጎብኝተዋል ሲል የጠቅላይ ሚኒስትር ጽህፈት ቤት አስታውቀዋል። አዲስ አበባን ጨምሮ በብዙ ቦታዎች ላይ በተሰማ በሬክተር ስኬል 5.1 የተለካ የመሬት መንቀጥቀጥ ተከሰተ። መንቀጥቀጡ ትናንት ምሽት 3 ሰዓት ከ53 ደቂቃ ላይ ነው የተከሰተው። በአፋር ክልል አዋሽ በስተሰሜን 50 ኪሎ ሜትር ርቀት ላይ የተከሰተው ይህ የመሬት መንቀጥቀጥ በሬክተር ስኬል 5.1 መሆኑን የአሜሪካ ጂኦሎጂካል ሰርቬይ መረጃ ያሳያል። የመሬት መንቀጥቀጡ ከገጽ መሬት በ10 ኪሎ ሜትር ርቀት ወደ ውስጥ ስለመፈጠሩ መረጃው ያመላክታል። ንዝረቱም አዲስ አበባን ጨምሮ በብዙ የሀገራችን አካባቢዎች ተሰምቷል። ተመልካቾቻችን የሰዓቱ መረጃዎች እንደቀጠሉ ናቸው። አሁን ደግሞ ከውጭ ምንጮች ወዳገኘናቸው መረጃዎች እናልፋለን። የባለስልጣናት መፈታት ለደቡብ ሱዳን ውጥረት መርገብ ቁልፍ ጉዳይ ነው ተባለ። የደቡብ ሱዳን መንግስት በሀገሪቱ የተፈጠረውን ውጥረት ተከትሎ የታሰሩት ባለስልጣናት እንዲፈቱ የምስራቅ አፍሪካ ልማት በይነ መንግስታት ባለስልጣን ወይም ኢጋድ አባል ሀገራት መሪዎች ጥሪ አቅርበዋል። የኢጋድ አባል ሀገራት ይህን የደቡብ ሱዳን ግጭት አስመልክተው ረቡዕ መጋቢት 3 ቀን 2017 ዓ.ም በበይነ መረብ ባደረጉት ስብሰባ የደቡብ ሱዳን መሪዎች ውጥረቱን ለማርገብ ውይይት እንደሚጀምሩም ጠይቀዋል። በደቡብ ሱዳን የጁባ ዩኒቨርሲቲ የፖለቲካ ሳይንስ መምህር የሆኑት ፕሮፌሰር ሙላሃ ረዋት የባለስልጣናቱ መፈታት ውጥረቱን ለማርገብ መወሰድ ካለባቸው ቁልፍ እርምጃዎች አንዱ መሆኑን ገልጸዋል። በሀገሪቱ የቀጠለው የጸጥታ ችግር ዋነኛ ምክንያት እንደ አውሮፓ አቆጣጠር በ2018 የተፈረመው የሰላም ስምምነት አተገባበር መጓተት መሆኑን ጠቅሷል ሲል ቪኦኤ ዘግቧል። አሜሪካ ለግብፅ የምትሰጠውን እርዳታ ልታቋርጥ ነው። ግብፅ የጋዛን ዜጎችን ለማስፈር ያወጣውን እቅድ አልቀበልም በማለቷ አሜሪካ በሀገሪቱ የምትሰጠውን እርዳታ ልታቋርጥ እንደምትችል ምንጮች ገልጸዋል። የፖሊሲው ለውጡ ፍልስጤማውያን ከጋዛ ለማፈናቀል በግብፅ እና በዮርዳኖስ ውስጥ የፍልስጤማውያን አዲስ መንደር መገንባት የሚያጠቃልል የመካከለኛው ምስራቅ የትራምፕ እቅድ ግብፅ አለመቀበሉን ተከትሎ የመጣ ነው። ግብፅ ህዝቧን ሳያፈናቅል ጋዛን መልሶ ለመገንባት የ53 ቢሊዮን ዶላር እቅድ አቅርባለች። የውሳኔ ሐሳቡም የአረብ ሊግ ባሳለፈው ሳምንት ባደረገው አስቸኳይ ስብሰባ የጸደቀ ሲሆን ከምዕራባውያንና ከአውሮፓ ድጋፍም አግኝተዋል። ከዓለም ዙሪያ የተውጣጡ መንግስታት የትራምፕን የጋዛ እቅድ የጦር ወንጀል ነው በማለት የዘር ማጽዳት ሲሉም ተቃውመውታል። ዩናይትድ ስቴትስ ለግብፅ በዓመት 2.1 ቢሊዮን ዶላር የሚገመት እርዳታ ትሰጣለች ሲል ቢቢሲ ዘግቧል። ተመልካቾቻችን ከፕራይም ሚዲያ የሰዓቱን መረጃዎች ይመስላሉ። ሰላም።